በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንተ ልጅ አይዞህ ኃጢአትህ ተሰረየችልህ። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ለዛሬው የመጽሐፍ ቅዱስ ንባባችን መግቢያ ያደረግነው የማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ የሚገኘውን ኃይለ ቃል ነው። ባለፈው ማለትም በማቴዎስ ወንጌል ምዕራፍ 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምጻሙን እንደዚሁም የመቶ አለቃውን ብላቴና እንደዚሁም ደግሞ ብዙ ሕመምተኞችን የጴጥሮስን አማት ጨምሮ እንዴት አድርጎ እንደፈወሰ እንዳዳነ እንዲሁም ማዕበሉን ነፋሱን ጸጥ የሚያደርግ ጌታ ከአጋንንት እስራት ልጆቹን እንዴት ነፃ እንዳደረገ በሚገባ ተመልክተናል፣ አይተናል። ዛሬ በምዕራፍ 9 ላይ ደግሞ እንደዚሁ ይሄንኑ ጌታ እንግዲህ በዚያ በገሊላ አካባቢ የጀመረውን አገልግሎት በመቀጠል ሌሎች ደቀ መዛሙርትን ሲጠራም እንመለከታለን፣ እናያለን። ሕመምተኞችንም ሲፈውስ እንመለከታለን፣ እናያለን። እግዚአብሔር አምላካችን ዛሬም እርሱ እንዲያስተምረን እርሱ በቃሉ ለልባችን የሚሆነውን እንዲናገረን ቅዱስ ፈቃዱ ይሁንልን። የማቴዎስ ወንጌል ምዕራፍ 9 በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ ኃጢአትህ ተሰረየችልህ አለው። እነሆም ከጻፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ሥልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ፣ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰውም እንዲህ ያለ ሥልጣንን የሰጠ እግዚአብሔርን አከበሩ። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መሥዋዕትንም አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርትህ ግን የማይጦሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጦማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም ይባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። ይህንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረችና። ኢየሱስም ዘወር ብሎ አያትና ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቱም ከዚያች ሰዓት ጀምራ ዳነች። ኢየሱስም ወደ መኮንኑ ቤት በደረሰ ጊዜ እምቢልተኞችንና የሚንጫጫውን ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችምና ፈቀቅ በሉ አላቸው። በጣምም ሳቁበት። ሕዝቡን ግን ካስወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች። ያም ዝና ወደ አገር ሁሉ ወጣ። ኢየሱስም ከዚያ ሲያልፍ
ሁለት ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮኹ ተከተሉት። ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንድችል ታምናላችሁን? አላቸው። አዎን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይናቸውን ዳሰሰ። ዓይኖቻቸውም ተከፈቱ። ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ በብርቱ አዘዛቸው። እነርሱ ግን ወጥተው በዚያ አገር ሁሉ ስለ እርሱ አወሩ። እነርሱም ሲወጡ እነሆ ጋኔን ያደረበትን ዲዳ ሰው ወደ እርሱ አመጡ። ጋኔኑንም ካወጣው በኋላ ዲዳው ተናገረ። ሕዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሠራተኞችን እንዲልክ ለምኑት አላቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በዚህ በምዕራፍ 9 ላይ በአብዛኛው የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የመንግሥት ወንጌል መንግሥተ ሰማያት ቀርባለችና ብሎ የጀመረውን ይህንን የመንግሥት ወንጌል በሚሰብክበት ጊዜ በተለያየ ሕመምና በተለያየ ደዌ ሆነው ወደ እርሱ ይመጡ የነበሩትን ሲፈውሳቸው እንመለከታለን፣ እናያለን። ከዚህ በፊት እንደተናገርኩት ወንጌላውያኑ ይህንን የጌታችን የመድኃኒታችን ኢየሱስ ክርስቶስን ፈውስ ታምራቱን የሚያስቀምጡበት ዋናው ዓላማው ይቺ የእግዚአብሔር መንግሥት በእንዴት ያለ ኃይል እንደተገለጠች እንድናስተውል ነው። ከዚሁም ጋር አብሮ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እጅግ አስደናቂ የሆነ ትምህርት በእያንዳንዱ ፈውስ ላይ ሲያስተምረን እንመለከታለን፣ እናያለን። ለምሳሌ በአልጋ ተኝቶ ወደ እርሱ የመጣውን ሽባ ምንድን ነው ያለው? አንተ ልጅ አይዞህ፣ ኃጢአትህ ተሰረየችልህ አለው እና የዛን ጊዜ በዚያ ከነበሩት መካከል ከጻፎች መካከል አንዳንዶቹ በልባቸው ይህስ ይሳደባል አሉ። ለምንድን ነው ይሳደባል ያሉት? ምክንያቱም ያውቃሉ ኃጢአትን ማስተስረይ የሚችል የባህሪ አምላክ እንደሆነ ስላወቁ ነው። እና ይሄ ብላስፈሚ ነው አሉ፣ ይሄ ስድብ ነው አሉ። ለምን? ምክንያቱም ሩቅ ብእሲ ወይም ሰው ብቻ አድርገው ነበር እርሱን የገመቱት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን በሽተኞች መፈወሱ በራሱ ወደ አምላክነቱ የሚያሳዩ ምልክቶች እንደሆኑ እያመለከታቸው ነበረ። ለዚህም ነው ዮሐንስ ለምሳሌ ተአምራት አይላቸውም፣ ምልክት ነው የሚላቸው። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት የሚያሳዩ ስለሆነ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ ላይ ምንድን ነው ያላቸው? ስለምን በልባችሁ ክፉ ታስባላችሁ? አሁንም ሌላ እዚህ ጋር የምናስቀምጠው ልብና ኩላሊትን የሚመረምር በልባቸው የሚያመላልሱትን የሚመረምር አምላክ ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ስለሆነ ስለምን በልባችሁ ክፉ ታስባላችሁ አላቸው። ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል ካለ በኋላ ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ። ይሄ የሰው ልጅ የሚለው ቃል በነገራችን ላይ ጌታ ራሱን የሚጠራው በሌላ በምንም ስም አይደለም። እኔ ኢየሱስ ነኝ ያለው በጣም ጥቂት ቦታ ላይ ነው። የሰው ልጅ እያለ ነው የሚጠራው፣ የሰው ልጅ እና ይህ የሰው ልጅ የተባለው የባህሪ አምላክ ማለት ዳንኤል በትንቢቱ ያየው ነው። ሌላ ጊዜ በሰፊው እንመለከታለን በዚህ ጉዳይ ላይ። ነገር ግን እርሱ ኃጢአትን ለማስተስረይ ስልጣን ያለው ነው ማለት በሌላ አነጋገር ይህ የሰው ልጅ የተባለው ፍጹም ሰው ፍጹም አምላክ የሆነው እርሱ ኃጢአትን ለማስተስረይ የሚችል አምላክ እንደሆነ ሲናገር እንመለከታለን እናያለን። ከዚያ በመቀጠል በቁጥር 9 ጀምሮ እስከ ቁጥር 13 ድረስ የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወይንም ደግሞ ሌዊ ተብሎ የተጠራውን እርሱን እንዴት እንደጠራውን እንመለከታለን እናያለን። ከአራቱ ወንጌላት አንዱ የተጻፈው በዚህ ደቀ መዝሙር ነው።
ይሄ ደቀ መዝሙር ቀራጭ የነበረ ነው። የማቴዎስ ወንጌል መግቢያ ላይ ተመልክተነዋል፣ አይተነዋል። በነገራችን ላይ በዚህ በማቴዎስ ወንጌል ምዕራፍ 9 ላይ ብቻ ሳይሆን ማርቆስ 2 ላይም ሉቃስ 5:27ም ማርቆስ 2:13 ላይ እና ሉቃስ 5:27 ላይ እናገኛለን። ይሄ ማቴዎስ እንዴት እንደተጠራ ልክ የጌታ ሐረገ ትውልድ ላይ እንዳየነው የጌታ ደቀ መዛሙርትንም በምንመለከትበት ጊዜ ወልደ እግዚአብሔር ኢየሱስ ክርስቶስ እንዴት ያሉ ምን አይነት ሰዎችን ይጠራ እንደነበረ እናስተውላለን። የሚያስገርም ነገር ነው በዚያ ውስጥ የምናየው። ለምሳሌ ከጠራቸው መካከል አንደኛው እዚህ ትመለከቱታላችሁ፣ ማቴዎስን ነው። ማቴዎስ ቀራጭ ነበረ። ቀራጭ በዛ ወቅት ቀራጮች የሚል ቃል ካገኛችሁ አጠገቡ ላይ ንባቡ ላይ አጠገቡ ላይ ኃጢአተኞች የሚል ታገኛላችሁ። እነዚህ ኃጢአተኞች የተባሉት ብዙ ጊዜ ሰውነታቸውን ሽጠው የሚያድሩ ሴተኛ ዳሪዎች የሆኑ ማለት ነው። ለምንድን ነው ይህ የሆነበት ምክንያት? እነዚህ ቀራጮች አንደኛ ባለ ገንዘብ ናቸው፣ ሁለተኛ ከህዝቡ ግን የተገለሉ ናቸው። ምክንያቱም የሚያገለግሉት እስራኤልን በቅኝ ግዛት የያዘውን የሮማን ኢምፓየር ስለነበረ እጅግ በጣም የተጠሉ ናቸው በህዝቡ ዘንድ። ቀራጮች እና ኃጢአተኞች በኩል ነው፣ በአንድ ትንፋሽ ነው የሚጠሩት። እንግዲህ ከነዚህ መካከል አንዱን ነው ማቴዎስን በመቅረጫው ላይ ተቀምጦ ሳለ ተከተለኝ ያለው። ልክ እነ እንድርያስንና ጴጥሮስን ዮሐንስንና ያዕቆብን ተከተሉኝ እንዳላቸው ማቴዎስንም ተከተለኝ ብሎ ሲጠራው እናያለን። ማቴዎስ ግን ዝም ብሎ አልተከተለውም። በጣም የሚገርመው እርሱ ያገኘውን ሕይወት የሆነውን ነገር ለሌሎች ጓደኞቹ ለማሳየት፣ ለሌሎች ጓደኞቹ ለማመልከት በቤቱ ጌታን ጋብዞት የእሱ ጓደኞች የሆኑትን ቀራጮችን፣ ኃጢአተኞችን ጠራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይጸየፍ ከነዚህ ጋር በማዕድ ተቀመጠ። ቁጥር 10 ላይ ተመልከቱ። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ ይላል። እና የዛን ጊዜ ፈሪሳውያን ምን አሉ? መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል ብለው ደቀ መዛሙርቱን ሲጨቀጭቁ እንመለከታለን ያለን። ጌታ ግን ምን አለ? ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም አለ። አንዳንድ ጊዜ እንደ ክርስቲያን እንደ ቤተ ክርስቲያን ይሄንን ዋና የሆነውን ነገር ስንዘነጋ ወንጌላችንንም አብረን እየዘነጋን እንደሆነ ልናስተውል ይገባል። ጌታ የመጣው ኃጢአተኞችን ሊጠራ ነው። አንዳንድ ጊዜ ከመድረክ የሚነገረው ነገር የተጎዱትን የሚያሸሽ ነገር የሚሆንበት ጊዜ አለ። ያዘኑትን አንገት የሚያስደፋ የሚሆንበት ጊዜ አለ። ከመድረክ ብቻም አይደለም። አንዳንድ ጊዜ እኛው ልበል መምህራኖቹ የምንናገረው ሁልጊዜ ፍርድን የተሞላ ነገር ስለሆነ ሳናውቀው ምዕመኖቻችንንም ፈራጅ አድርገናል። ሌላው ላይ ጣት የሚጠቁሙ፣ ሌላው ላይ የሚሰነዝሩ፣ ደግሞ ምን ልታደርግ መጣች እሷ፣ ደግሞ ምን ሊያደርግ መጣ፣ እንዲሁም አፍ አውጥተን ማናሳየህ በሩን የምንላቸው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ከተገፉት ጋር ከቀራጮችና ከኃጢአተኞች ጋር ጌታ አብሮ በማዕድ ተቀምጦ ሲበላ እናያለን። ጌታን በኃጢአት የሚከሰው ማንም የለም። ንጹሐ ባህሪ የሆነ ነው። ክብር ይግባው እርሱ። ኃጢአት የሌለበት፣ በአፉ ተንኮል የሌለበት ንጹሕ በግ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ነገር ግን ከኃጢአተኞች ጋር ተቀመጠ። ይሄንን የጌታችን የመድኃኒታችን የኢየሱስ ክርስቶስን የልቡን ዝንባሌ፣ የዋህነቱን፣ ቅንነቱን እኔና እናንተ አብነት ልናደርግ ይገባናል። ቤተ ክርስቲያን የኃጢአተኞች ስብስብ ናት። ይህንን ማመን አለብን። እነማናቸው ኃጢአተኞች ካለን ከእኛ መጀመር አለብን። ለእኛ ምሕረት ያሳየንን አምላክ እኔና እናንተ ለሌሎች ደግሞ ፍርድን በማሳየት ሳይሆን ምሕረትን በማሳየት የበለጠ እርሱን ልንገልጠው ይገባል። በዚህ በማቴዎስ ምዕራፍ 9 ላይ ሌላው የምናየው ሁሉንም ለመዳሰስ ጊዜ ስለሌለን ሙሉ በሙሉ እነሱን መዳሰስ ማለት እያንዳንዱን መዳሰስ ጊዜ የለኝም። ነገር ግን በተለይ ከሌሎችም ወንጌላት ላይ በጣም የምታገኙት
ይቺ ደም ይፈሳት የነበረችዋን ሴት ታሪክ እዚህ ቦታ ላይ እንደገና ታገኛላችሁ። 12 ዓመት ሙሉ ደም ይፈሳት የነበረች ሴት ልብሱን ብቻ የዳሰስኩ እንደሆነ እድናለሁ አለች። በእምነት ነበረ ወደ ክርስቶስ የመጣችው። እኛም ዛሬ ወደ ቃሉ ስንመጣ፣ ወደ ቤተ ክርስቲያን ስንመጣ፣ በቅዳሴው ስንሳተፍ፣ ከእግዚአብሔር ሕዝብ ጋር አብረን ስንሆን በእንዴት ያለ መንገድ መምጣት እንዳለብን የሚያሳየን ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወዲያው ስትዳስሰው ቆም አለ። እንዴት እንደሆነ ዝርዝሩን በሉቃስ ወንጌል ላይ እናገኘዋለን። አሁን ግን እዚህ ጋር ልጄ ሆይ አይዞሽ፣ እምነትሽ አዳነሽ ብሎት ወዲያው እንደፈወሳት ከዚያን ሰዓት ጀምራ እንደዳነች ወንጌሉ ይነግረናል። ይሄን አይነት የእምነት ልብ እኔና እናንተ ሊኖረን፣ እኔና እናንተ ገንዘብ ልናደርግ ይገባናል። እንግዲህ ቃሉን እንደገና አሰላስሉት። በእውነት ስለ አገልጋዮች፣ ስለ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ክፍል ላይ የተናገረው ብዙ አለ። ይሄንን እንድታሰላስሉት፣ በዚህ ውስጥ የእግዚአብሔር ያስተማራችሁ ምን እንደሆነ እንድታስተውሉ እግዚአብሔር አምላክ እንዲረዳችሁ ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።